መዳም ቤት የምትሰሩ አረብ ሀገር ያላችሁ እህቶቼ እንዴት ነው የምትሰሩት? እኔን ምርር ያለ ነገር መዳሜ ቀን በቀን ትደበድበኛለች ትላለች። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ወደና የተከበራችሁ ቤተሰቦቼ ሰላም እንዴት ናችሁልኝ? ሁላችሁም ይሄን ቪዲዮ ላይክ ሸር አድርጉልኝ። እንደዚሁም ለቻናሌ አዲስ የሆናችሁ እህት ወንድሞቼ ቻናሌን ሰብስክራይብ አድርጉልኝ። የምለቃቸው ቪዲዮ እንዲደርሳችሁ ሰብስክራይብ አድርጉልኝ፣ ላይክ አድርጉልኝ። እውነት ለመናገር አረብ ሀገር ላይ የምንሰራ እህቶቼ ሁላችንም ምርር ስልችት ያለን ነገር ምንድነው? አረቦች እናትና አባቶቻቸው ወይንም ልጆቹ ምን ያህል ቦታ ነው ያላቸው፣ መዳማ ወይንም ባልየው ምን ያህል ቦታ ነው ለኛ ያላቸው የሚለውን ነገር ስታዩት በጣም ይከብዳል። እህታችን የደረሰባት ነገር ቤት ውስጥ የምትሰራው እንደዚሁ በሽተኛ የሆነች ልጅ ትይዛለች። ነገር ግን ልጅቷ በሽተኛ ናት አትሏት፣ ጤነኛ ናት አትሏት፣ ቀን በቀን ትደበድባታለች። በዛው በምትደበደብበት በሽተኛ ስለሆነች ልጅቷ በበሽተኛ ስለተያዘች ሴትየዋ ምንም አይነት ብትመታ ሰራተኛዋ ምንም አይነት ቦታ የላትም እና በዛም ልክ ደግሞ አረቧ በጣም ትጮህባታለች። ልጅቷ ምንም አይነት ዘይትም ሆነ ምንም ሆነ የቤት ውስጥ ያሉ እቃዎችን ትደፋፋለች ልጅቷ ማለት ነው፣ በበሽተኛ ስለተያዘ። ወላኪን ግን አረብ ቤት የምትሰሩ እህቶቼ ወይንም አረብ ሀገር ላይ የምንሰራ እህቶች አረቦች ታመሙም ሳይታመሙም አንድ አይነት ናቸው ማለት ልጆቻቸው ልክና ስነ ስርዓት የላቸውም። ለዛም ታዲያ እህታችንን እንደምታዋት አረቧ በጣም ታመናጫጭቃታለች፣ ልጅቱ በጣም ታመነጫጭቃታለች። ልጅቷን አሁን ስልክ ሰጥተዋት እንደዚህ ቁጭ ብላ ዞር ስትል ዘይት፣ ስኳር፣ የተለያዩ ነገሮች እንደፋፍታ አበላሽታ ታገኛታለች። በዛን ታይም ልጅቱ ሰራተኛይቱ ከዚህ ካሟ የበለጠ ለመስራት ስትሮጥ በዛው ልክ ደግሞ አረቢቷ ለምን አላየሻትም ወይንም ደግሞ ለምን አልያሻትም ብላ ሰራተኛዋን ትመታታለች። ነገር ግን ሰራተኛዋ ልጅ ብቻ አይደለም የምትይዘው፣ በሽተኛ ልጅ ብቻ አይደለም የምትንከባከበው። ቤት ታጸዳለች፣ ምግብ ትሰራለች፣ ልብስ ተኩሳለች፣ ታጥባለች። በዛም ታይም ደግሞ ይቺ በሽተኛ ልጅ መከታተልና መጠበቅ አለባት። ልጅቷ አንዲት ናት፣ አንዲት ሰራተኛ ናት ቤት ውስጥ ያለችው። ታዲያ መዳሟ ቀን በቀን ከሷ ላይ ትጮህባታለች፣ ትሰርባታለች። በቃ እንደማትሰራ እንደምታሳፍራት ግን ቆርጣ አታሳፍራትም። ታሰቃያታለች እንጂ ቆርጣ አትሸኛትም። በጣም ትሰቃይታ የምትሰራ እህታችን ናት። በዛው ልክ ታዲያ ምን ብትል ጥሩ ነው? አረብ ቤት ያላችሁ እህቶቼ እኔስ መረረኝ። እናንተ እንዴት ናችሁ? እንዴት ነው የምትሰሩት? እኔ በቃ መረረኝ፣ አልቻልኩም፣ መቋቋም አቃተኝ ትላለች። እውነት ለመናገር አረብ ቤት ጤነኛውን በሽተኛውን አያስታውቅም። አብሶ እንደዚህ ለልጆቻቸው በቃ ሞደላ አድርገው ልጆቻቸውን የሚያሳድጉ አረቦች ልጆቻቸው ውሃ ሲደፉ ምን ሲሉ በቃ ሳለይ ከዳማ ሳለይ ሰራተኛ ልትሰራው፣ ሰራተኛ ልትጠርገው፣ ሰራተኛ ልታጥበው ምን አገባቸው? ምንም ልጆቻቸውን የሚናገርባቸው ወይንም ደግሞ በልጆቻቸው ላይ መናገር አይፈልጉም። ሁሉ ነገር ልጆቻቸው የሚያበላሹት ከሰራተኛ ላይ ነው። ታዲያ ለዚህ ምንድነው የሚያስፈልጋችሁ? መጀመሪያ አረቦች እናንተ እንደፈለጋችሁ ብትታረሱ፣ እንደፈለጋችሁ ብትንጠለጠሉ፣ እንደፈለጋችሁ ቆማችሁ ብትሰሩ አያመሰግኗችሁም። ነገር ግን ልካችሁና ክብራችሁን መያዝ ያለባችሁ እናንተ ናችሁ። አንደኛ በኮንትራት ከሆነ ይሄርሽው ስትሄጂ የተዋልሽበት የስራ ውል አለ። ሁለተኛ ደግሞ ልክ እንደዚህ አሁን ጠፍታችሁ አጋጣሚ ስራ ጠፍቶ ምናምን ስራ ትገባላችሁ። እጃችሁ ላይ ምንም አይነት ገንዘብ ሳይኖራችሁ ብቻ ስራው ከተገኘ ልግባ ብላችሁ ለዚህ ማለት ነው የምንቆስለው፣ የምንደክመው፣ የምንታመመው እኛ ያልፋል ብለን ነው አይደለ? ነገር ግን ከልኩ አያልፍም። እንደዚህ ኮንትራት ካልሆንሽ የወር ሰራተኛ በራስሽ ይቃማን በተንቀሳቀሽ ከሆነ የምን መብሸቅ በቃ ቤቱን እኔ በጣም የሆነ አንዳንድ ጊዜ እንግዲህ ውጭ ነው የምንሰራው አይደለ? በዛን ታይም ግን አንድ ቤት ገጥሞኛል። 2 አመት ከምናምን የሰራሁበት ቤት አለ። እውነት ለመናገር እኔ ልጅቱን ስትሐመል ሰውየውን አልችለውም፣ ሰውየውን ስትሐመል ልጅቱን በዛ ላይ ግን ሚስቱ በጣም ጥሩ ሴት ናት፣ በጣም ጥሩ ሴት ናት። ከዛ ምን አረኩ አንድ ጊዜ በቃ እኔ 2 አመት ከ5 ወር እንደዛ ሰርቻለሁና እኔ መውጣት አልፈለኩም ነበር። በጣም የሆነ ታውቃላችሁ ራሴን እየወዳሁ ነበር የምኖረው እዛ ቦታ ላይ። ምግብም ሁሉ ነገሩ ሲያልቅ ሰውየው እኔ የምናገረው ሚስቴን ሳይሆን አንቺን ነው። አንቺ ታቀርቢያለሽ፣ ታመጫለሽ። ቤት ውስጥ እኮ ምንም ነገር የለም። ሰዎች በጣም በቃ ቤቱ ባዶ ነው።
እመጣለሁ ከስራ ምግቤ ተዘጋጅቶ ላገኘው። የመጀመሪያ በር ከፍቶ ሲገባ ወላሂ ሰላሙ አለይኩም ሀፉ አይወጣም። ሀቢባ ብሎ በጣም ጮሆ ድምጡም ከፍ አድርጎ ይጣራል። ከዛ እኔ ሄጄ ደግሞ አቤት ስለው ምሳ ተሰርቶ ይላል። ትላንትና ዶሮ የለም ብየዋለሁ፣ ዘይት የለም ብየዋለሁ፣ ቤት ውስጥ አቅራጥ የለም ብየዋለሁ። ትላንትና ያልኩትን ረስቶ ዛሬ መጥቶ ምግብ ይለኛል። ከዛ እኔ ምንም ስራ አይደለም ብቻ አንቺን ነግሬሻለሁ፣ የምናገረው አንቺን ነው፣ ቤት ውስጥ ያለሽ እኔ በጣም ነበር የምናድደው። እና እንደዛ ሁኜ 2 ዓመት ከምናምን ሰርቼ አንድ ቀን ልጅቷ በጫማ በጣም ተጣላኝ። ጫማዋ እንዴት ሳልተወለወለም ወይንም ደግሞ ለምን ጫማዬ አልተቀመጠም በስነ ስርዓት ብላ እኔ ላይ ጮኸችብኝ። አንቺ ትልቅ ሴት እኮ ነች፣ እኔ እንዴት ነው ያቺን ጫማ ሰትሬ ማስቀመጥ ያለብኝ? ራስሽ ሰትረሽ ጫማሽን አስቀምጪ ስላት አባቷን ሄዳ ጠርታ መጣኝ። አባቷ ቡጤ እንደሚሳደብና እንደሚማታ ስለምታውቀው አባቴው መጣ። ሲመጣ እኔ በጣም እያለቀስኩ ደረሰ። ከዛ እያለቀስኩ ሲደርስ በጣም ደረገጠና ምን ሆነሽ ነው? ምን አርግሻት ነው ብሎ ከመኪና አንጠልጥሏት መጣ። ከዛ እኔ ቤት ውስጥ 2 ዓመት ከምናምን ስሰራ ያስቀመጥኳቸው የገዛኋቸው እቃዎች ነበሩ። እንደዚሁም ደግሞ እኔ በአረብ ቤት ስሰራ በራሴ ብርድ ልብስ ነበር የምሰራው። የማንንም ብርድ ልብስ አለብስም። የአረብ አንሶላ ምናምን ራሴ ገዝቼ ነው የምሄደው ከአረቦች ቤት። ምክንያቱም በቃ ብትሄዱ አረቦች ቤት የጠነባ የበሰበሰ ብርድ ልብስ ነው የሚሰጧቸው። በዛ ላይ ደግሞ እኔ አላርጂክ ምናምን ስለሚኖርብኝ አልፈልግም፣ የሰው ልብስ አልፈልግም፣ በራሴ ልብስ ነው የምሰራው። እና በጣም ብርድ ልብሴን በጣም ወዳታለሁኝ። እኔ የብርድ ልብሴ ውዴታ ለየት ያለ ነው። ከሁሉም ነገሬ ብርድ ልብሴን ወዳታለሁኝ። ትራሴም ሁሉ ነገርም የራሴ ነው። ከዛ በዛ ቂም ያስኩኝና ደሞዝ ደግሞ በስነ ስርዓት አይከፍሉኝም ነበረ። ደሞዜን ተቀብዬ ሻንጣዬን አልያዝኩም፣ ብርድ ልብሴን አልያዝኩም፣ የስራ ልብሴን አልያዝኩም። አባያ ብቻ ለብሼ ወጣሁኝ እዛ ቤት ማለት ነው። አባያዬን ብቻ ለብሼ ተከየሉ። ስራ በምሰራበት ሰዓት ሰውየው በጣም ይጮሃል። በጣም ነው የሚጮኸው። ልክ በቃ እንደዚች እህቴ ማለት ነው። አሁን እህቴ አረቧ ትመታኛለች፣ ትጮህብኛለች፣ ተሰርበኛለች ነው ያለችው። እና የዛን ሰዓት በቃ 2 ዓመት ከምናምን የሰራሁበት ቤት ነው። ማማ ብር ልክ ልመጣ ነው ኢጃዛ ልሄድ ነው ብያት ብቻ ያርኩ። እዛ እሷ ደግሞ በሩ ቁጭ ብላ ሻንጣዬን እንኳን ይዤ እሄዳለሁ፣ ብርድ ልብሴን ይዤ እሄዳለሁ ብዬ በሩ ቁጭ ብላ ጠበቀችኝ። አልሄድልኝ አለኝ። በቃ ምክንያቱም ሰውዬው ጋር እንደተጣላን ስለምታውቅ ማለት ነው። ከዛ ብርድ ልብሴን ሁሉ ነገር እንትቼ ማታ ደወለች። ማማ ሀቢባ መቼ ነው የምትመጪው? ላ ሀቢብቲ አስፍ አልመጣም አልኳት። የዛኔ የተጣላን ጊዜ ሰውዬው ጮኸብኝ ጊዜ እኔ እሄዳለሁኝ ስላት ሞኬፍሽ መሄድ መብትሽ አይደለም በላይ ነበር። ሴትዮ 2 ዓመት ከምናምን ስሰራ አንድ ቀን ክፉ ተናገረኝ አታውቅም። የዛን ጊዜ ግን ሞኬፍሽ መብትሽ አይደልና እንደዚህ ኮንትራት የማትሰሩ ከሆነ ተጨቁናችሁ አትስሩ። የትም ሄዱ የትም ኑሩ፣ በቃ እድሜ ልክሽን ተገዝገዢ። ህይወት እሱ አላህ ካልፈቀደ በስተቀር አንቺ ስላለቀሽ፣ አንቺ ስለለፋሽ፣ አንቺ ስለማሰሽ፣ አንቺ ስለተሰደብሽ፣ አንቺ ስለተንጓጥሽ፣ ስለመተመታሽ አያልፍም። ስራ አትናቁ እንጂ እናንተን ለሚንቃችሁ ሰዎች አይሄን ያህል አረብ ቤትን ብትሆኑ ራሳችሁን ጠብቃችሁ ስሩ። በመቀጠል ኮንትራት ከሆንሽ ደግሞ ስትመጪ ራስሽ የመጣሽበት የስራ ወረቀት አለ። ያን አይተሽ በዛ መሰረት መስራት ትችያለሽ። ማሮች ፍቅሮች ለዛሬ ጀላችሁ የመጣሁት ይመስል ነበር። አሰላሙ አለይኩም ወራህመቱላሂ ወበረካቱ።